መብራት ከጠፋ ቀጥታ እንሞታለን ተብሎ ማለት ነው። መብራት ገና ለህፃናትና ለሽማግሌዎቹ ወይ ደግሞ ለአዛውንቶቹ አይሆንም የሚባል ነገር አለ ማለት ነው። ስለዚህ እንደሱ የሚል ሰው ሰላም ጤና ይስጥልን። አንስት ተታያና ነኝ ከቀዶ ጥገና ክፍል። እንግዲህ ዛሬ ደግሞ ቀዶ ጥገና ክፍል ተገኝቼ ለእናንተ አንድ ቪዲዮ ልሰራላችሁ የፈለኩት አለ ማለት ነው። እሱም ምንድነው ለእናንተ ይጠቅማሉ እያሰብኩት ነው ማለት ነው። ስለዚህ ብዙ ጊዜ ቤተሰቦቻችን እኛ አንስት ባለሙያዎች የማንፈልገው ነገር አንድ ነገር አለ። እሱም እንግዲህ ምንድነው ከመጠን በላይ ጭንቀት ወይም ከመጠን በላይ መጨናነቅ ነገር ማለት ነው። እሱም የማንፈልገው የራሱ የሆነ ምክንያት አለው። በታካሚው ጤንነት ዙሪያ ላይ ከኛ ከምንሰጣቸው መድኃኒቶች ጋር ያለው ቴክስ ስለማንፈልገው እንድትጨናነቁ አንፈልግም ማለት ነው። ስለዚህ በተቻለ መጠን ጭንቀታችሁን ለመቀነስ እንግዲህ እኛ እራሳችን የምናደርገው ነገር ይኖራል። ነገር ግን እናንተም ደግሞ እንደዚሁ ለመረጋጋት መሞከር አለባችሁ ማለት ነው። ስለዚህ እኔ በዚህ ቪዲዮ ላይ ሊሰራላችሁ ያሰብኩት ነገር ምንድን ነው፣ አንዱ ቀዶ ጥገና ክፍል ስታስቡት ምን ይመስላል የሚለውን ነገር ልትረጋጉ አስቤ ነው ቪዲዮ የምሰራላችሁ። ሰው ቀዶ ጥገና የሚመጡበት ሰዓት ምንም አይነት መጨናነቅ እንዳይኖር ማለት ነው ይህ ቪዲዮ ልሰራላችሁ የተገደድኩት ማለት ነው። ስለዚህ ወደ ቀዶ ጥገና ክፍል ስገቡ ምን የሚያስፈራ ነገር የለውም። ጀስት ማየት ያለባችሁ ምንድነው እንደ ቤታችሁ ነው ማየት ያለባችሁ። ስለ ሕክምናው ደግሞ እንደዚሁ መጨናነቅ የለባችሁም። የሚያስጨንቃችሁ ነገር ካለ ደግሞ ከውጭ ላይ ከሚሰሯችሁ ሐኪሞቻችሁ ወይም ዶክተሮቻችሁ፣ አነስተኛ ባለሙያዎቻችሁ ከማንኛውም ሌሎች ጤና ባለሙያዎች ጋር ዲስከስ አድርጋችሁ መግባት ያለባችሁ ማለት ነው እንጂ ወደ ቀዶ ጥገና ክፍል ከገባችሁ በኋላ እንግዲህ የምታገኙት ነገር ምንድነው? እዚህ መተኛ ቴብላችሁ ወይም ደግሞ መተኛ አልጋ አለ ኦፕሬሽን የሚሰራበት ማለት ነው። እዚህ ከላይ የምታዩት ደግሞ መብራቶቻችን ይኖራሉ ማለት ነው። መብራት ኦፕሬሽን ሲሰራ የምንጠቀምበት መብራት ነው ማለት ነው። ከዛ በኋላ እዚህ ደግሞ እዚህ ዋና መመኪያችን መከታችን ትልቁ እንትናችን ደግሞ አነስተኛ ማሽን እንለዋለን ማለት ነው። እንግዲህ ስለ ማሽን ብዙ ነገር ቢወራ በዚህ ቪዲዮ ያልቅም። እንዳልኳችሁ እንግዲህ እናንተ ስርዓት ትንፈሳ መድኃኒቶች የምንሰጥበት እጅግ በጣም ትልቅ ማሽን ጠቃሚ ማሽን ነው። በዚህ ነው እንግዲህ ስፔሻሊ ሙሉ አነስተኛ ወይ ደግሞ በተለምዶ ሙሉ በሙሉ ማደንዘዣ የሚባሉ ስንሰጥ የምንጠቀምበት ማሽናችን ነው። እዚህ ደግሞ እናንተን የምንካተልበት ነው እንግዲህ ያለው ማለት ነው። ስለዚህ ሞኒተሪንግ እንላቸዋለን። እንዳልኳቸው እኛ እንግዲህ የማይታየው ላይ ነፍስ ላይ ነው ማለት እንሰራ ልብ፣ ሳምባ ምናምን ስለምንሰራ እንዳልኳችሁ እንግዲህ የምንጠቋጥረው በመሳሪያዎቻችን ነው ማለት ነው። የምንጠቀማቸው የተለያዩ መድኃኒቶች አሉ። ስለሱ በሌላ ቀን እንሰራላችሁ ማለት ነው። ስለዚህ እንደገባችሁ የምታዩት ነገር ምንድነው ማለት ነው። ሴታፕ ኢንቫይሮንመንት ያለው ነገር ይሄን ነው የሚመስለው ማለት ነው። ከእናንተ ጋር የሚጠበቀው ምንድነው ታካሚዎቻችሁ የሚያዟችሁ መሰረት መጣችሁ አልጋችሁ ላይ እረፍ ካላችሁ በኋላ መድኃኒት ቁጭ ብሎ የሚሰጣችሁ ከሆነ ቁጭ ብላችሁ ትወስዳላችሁ፣ ተኝታችሁ ከሆነ ደግሞ ተኝታችሁ ትወስዳላችሁ ማለት ነው። ስለዚህ ምንም የሚያስፈራ ነገር መኖር የለበትም ማለት ነው። ይገባኛል። ቀዶ ጥገና ሲባል ስታስብ መጀመሪያ ሊያስፈራ ይችላል ማለት ነው። ነገር ግን እነሱ የምትፈሩ ከሆነ ከመጠን በላይ ጋዜት የሆነ አንዛይት የሚኖር ከሆነ ደግሞ ለጤና ባለሙያ ወይም ደግሞ ለአነስቴቲስታችሁ ብትነግሩት ለእናንተ ያረጋጋ የሚችሉ ነገሮች ይነግራችኋል። ከዛ በተጨማሪ ደግሞ እሱ መቋጠር የማይቻል ከሆነ መድኃኒቶችም ስላሉ እና መስጠት ስለሚችሉ በግልጽ የአነስተኛ ባለሙያችሁን ማማከር ይጠበቅባችኋል ማለት ነው እንጂ ጭንቀታችሁን አንፈልገው። ከዛ በተጨማሪ ማንኛውም ነገር መጠየቅ የምትፈልጉት ጥያቄ ካለ ደግሞ ለመጠየቅ ምንም ነገር መፍራት የለባችሁ። ማንኛውንም ጥያቄ መጠየቅ መብት አላችሁ። ቀዶ ጥገና እስከገባችሁ ድረስ ቀዶ ጥገና ክፍል እስካላችሁ ድረስ እናንተ የሚያገለግሉ 7 እና ከዛ በላይ ባለሙያዎች ይኖራሉ። እነሱ ለእናንተ ነው ሽር ጉድ የሚሉት ማለት ነው። ስለዚህ የፈለጋችሁ ጥያቄ መጠየቅ የፈለጋችሁ ደግሞ የማዘዝ ሙሉ መብት አላችሁ ማለት ነው። ጠይቁ። እንግዲህ ቲፕ ነገራቸዋለሁ ብያችሁ ነበረ። ምንድነች እሷ? በዋናነት አሁን ብዙ ጊዜ የምንሰማው ነገር አለ። እኔም እንደዚሁ ያጋጠመኝ ማለት ነው። ቀዶ ጥገና ለህፃናትና ለሽማግሌዎቹ ወይም ደግሞ ለአዛውንቶቹ አይሆንም የሚባል ነገር አለ ማለት ነው። ስለዚህ እንደሱ የሚል ሰው ስህተት ነው። ተሳስታላችሁ። 100% ስህተት ነው። ምክንያቱም ከእናንተ የሚጠበቀው በሁሉም ታካሚዎች ወይም እናንተ ስፔሲፊካሊ እንደዚህ አይነት ሰው የሚባል ነው ማለት ነው። ያላባችሁ ነው የጎንዮሽ ሊሆን ይችላል። የሚጠየቃችሁ ጥያቄዎች ይኖራሉ። በህክምና ባለሙያዎቹ አማካኝነት ምንም ሳትደብቁ ለእነሱ መናገር የሚጠበቅባቸው። ቀዶ ጥገና ክፍል ከመጣችሁ በኋላ ደግሞ ለእናንተ ተስማሚ የሆነውን እና ለእናንተ ይበጃል ያልነውን እንዲሁም ደግሞ የምንሰጣችሁን አድጀስት ዶዝ አድጀስት ወይ ደግሞ የምትወስዱት የመድኃኒት መጠን በማስተካከል እኛ ለእናንተ ተስማሚ የሆነውን አነስተኛ መስጠት ስለምንችል ያለምንም ስጋት ከቀዶ ጥገና መሰራት ይችላል ማለት ነው። ከህፃናትም አዛውንትም ስለዚህ መሰራት ይችላል ትችላላችሁ ማለት ነው። ሌላ ደግሞ ብዙዎችን ሲያስደነግጥና ሲያስፈራ የሚስተዋለው ነገር መብራት ከጠፋ ቀጥታ እንሞታለን ተብሎ ይታሰባል። መብራት ከጠፋ መብራት እንደጠፋ ቀጥታ ይሞታል ተብሎ እሱም እንግዲህ በምሰራበት ላይ እንደዛ የለም ማለት ነው። ሲቀጥል ደግሞ ጄኔሬተር እንዲበራ ይደረጋል ማለት ነው። ልክ መብራት እንደጠፋ ጄኔሬተር ይነሳል ማለት ነው። እሱ እንኳን ቢሆን ራሱ ሪዘርቮች ይኖራል ማለት ነው። ምን የሚያስጨንቃችሁ ነገር የለም። እናንተ ህይወት ቀጥታ ከዛው ጋር የሚያገኘው ነገር የለም። ባካፕ ምንለው ደግሞ ተጣዋቂ እንትኖች ስላሉ መብራት እንኳን ቢጠፋ ራሱ እናንተ ህይወት ምንም በምን አይነት መልኩ
መብራት እንደጠፋ የእናንተ ቤት የሚቆረጥበት መንገድ የለም። እሱም ውሸት ነው። መብራት ጠፋና ትሞታላችሁ የሚለው ነገር ውሸት ነው። አትሞቱም። ስለዚህ ምን መጨናነቅ አይጠበቅባችሁም። ወደ ቀዶ ጥገና ክፍል ስትመጡ ጭንቀታችሁን በቻላችሁ መጠን ቀንሳችሁ እንድትመጡ የምንፈልገው ማለት ነው። ስለዚህ ሌላ የሚያስጨንቃችሁ ነገር ካለ ደግሞ ኮሜንት ሴክሽን አስቀምጡልኝ። እንዲሁም በቀጣይ ልሰራላችሁ የምትፈልጉት ማንኛውም አይነት ሀሳብ ማንኛውም ቪዲዮ ካለ ወይም ማንኛውም ያስጨንቃችሁ ነገር ካለ ልታስቀምጡ ትችላላችሁ። እንግዲህ አንድ ስፋያና ከቀዶ ጥገና ክፍል ስላዳመጣችሁኝ አመሰግናለሁ። መልካም ቀን።